يقول الشيخ رحمه الله تعالى رحمة واسعة في كتابه الأصول الثلاثة الشيخ محمد بن عبد الوهاب رحمه الله تعالى من المنال قال ابن القيم رحمه الله تعالى لالو يا ابن القيم ان رحمه الله نقر نقل ادرجو مالتو قد يامتو قال بلو لالو እንግዲህ ማለት ነው ኢብኑል ቀይም ተብሎ የሚጠራው የሆነው ኢማም ብሎ አለ የሼኹል እስላም ኢብኑ ተይሚያ ረሂመሁላህ ደረሳ ናቸው ኢብኑል ቀይም እና ቃለ ብሎ አለ ኢብኑል ቀይም ተብሎ የሚጠራው የሆነው ኢማም ብሎ አለ ምን አለ ረሂመሁላህ አላህ ይዘንላቸውና ኢብኑል ቀይም ብለዋሉ ረሂመሁላህ አላህ ይዘንላቸውና ተዓላ ከፍ ያለው አላሁ ሱብሓነሁ ወተዓላ ይዘንላቸውና ኢብኑል ቀይም ብለዋሉ ምን አሉ ጧጉትን በተመለከተ የጧጉትን ማዕና በደንብ አርጎ ገልጾታል ማለት ነው። አሁን አይማዎች ብዙ ገለጻላችሁ ለጧጉት ማለት ነው። ነገር ግን ምርጥ አርጎ አሽመል ወአክመል ሙሉና እንደው አንድም ነገር ሳይወጣበት ጥቅልል አርጎ የገለጸው ማን ነው? ርቅቅ ያለ ገለጻ የኢብኑል ቀይም ረሂመሁላሁ ተዓላ ገለጻ ነው። ምን ጊዜም لذلك ኩቱብ አልዓቃኢድ ላይ የቂዳ ኪታቦች ላይ ስትገቡ ጧጉትን ሲፈቱ የኢብኑል ቀይም ረሂመሁላሁ ተዓላ ንግር ነው የሚያመጡት። ኢብኑል ቀይም ረሂመሁላህ ረህመተን ዋሲዓ የተናገሩ ንግግር አለ ጧጉትን በተመለከተ ምን አሉ ማዕና ጽንሰ ሐሳብ እኮ አሉ ጧጉት የሚለው እኮ ጽንሰ ሐሳብ ብለው ሊፈቱ ነው ማዕና ጽንሰ ሐሳብ እኮ ትርጉሙ ጧጉት የሚለው አሁን ለምሳሌ ወጅተኒቡ ጧጉት ብለናል አይደለ ቁርአን ላይ ወጅተኒቡ ጧጉት የሚለው ወይም ደግሞ ያኔ ማለት ነው ፈመን የክፉር ቢጧጉት በጧጉት ይላል ስለዚህ ቁርአን ላይ ጧጉት ሲባል ሐዲስም ላይ ጧጉት ብሎ ከመጣ ትክክለኛው ገለጻ የኢብኑል ቀይም ረሂመሁላሁ ተዓላ ገለጻ ነው እና ማዕና ጽንሰ ሐሳብ እኮ ጧጉት የሚለው ጽንሰ ሐሳብ ምንድነው አሉ ማ ነገር ነው ተጃወዘ ያለፈበት ነገር ነው ቢሂ በዛ በነገሩ ያለፈበት ነገር ነው አልዓብዱ አንድ ባሪያ ያለፈበት የሆነው ነገር ነው ምኑን ሐደሁ ደረጃውን ዲካውን ያለፈበት ማንኛውም ሰው አላህ የሰጠው ደረጃ አለ ከዛ ደረጃ እልፍ ያብሎ ቀይ መስመር ካለፈ ጧጉት ተብሎ ይጠራል እያለን ነው ማን ኢብኑል ቀይም ረሂመሁላሁ ተዓላ ማ ተጃወዘ ጧጉት እኮ የሚለው ጽንሰ ሐሳብ ጧጉት ማለት ማ ነገር ነው ተጃወዘ ያለፈበት ነገር ነው ቢሂ በዛ በነገሩ አልዓብዱ አንድ ባሪያ ያለፈበት ነው ዓብድ ማለት አንድ ባሪያ የአላህ ባሪያ የሆነ አንድ ባሪያ ያለፈበት የሆነ ምኑን ሐደሁ ዲካውን አላህ የሰጠውን ደረጃ ከዛ ደረጃ በላይ አልፎ ወደ ጌትነት ወደ አምላክነት ደረጃ ከደረሰ ጧጉት ይባላል እያለ ነው ተግባባን አይደለ አላህ ለሁሉም ሰው የሰጠው ደረጃ አለ ለመርሃ ሰለም የሰጣቸው ደረጃ አለ ለማንኛውም ሰው የተሰጠው ደረጃ አለ ከዛ ደረጃ በላይ አልፎ ወደ ጌትነት ወደ መመለክ ደረጃ ከደረሰ ሰዎች ድንበር በጣም ከፍ አድርገው አምላክ ደረጃ ካደረሱት ጧጉት ተብሎ ይጠራል ስለዚህ እዚህ ላይ ማዕና ጧጉት ማ ተጃወዘ ያለፈበት ነገር ነው ቢሂ በዛ በነገሩ አልዓብዱ አንድ ባሪያ ሐደሁ ደረጃውን ዲካውን ያለፈበት ነው ሐድ ማለት ዲካ ማለት ነው ከዲካው በላይ ከደረጃው በላይ ካለፈ ምን ይባላል ጧጉት ይባላል ያን ማለፉ እንዴት ነው በሶስት ነገር ይገለጻል ማለፉ ሚን መዕቡዲን ከመመለክም ሊሆን ይችላል ሰዎች ያመለኩት ተግባባን አይደለ ሚን መዕቡዲን ድንበር ያለፈው ከምንድን ነው ከምን አንፃር ነው ሚን መዕቡዲን ከመመለክም አንፃር እያመለኩት ከሆነ ሰዎች የሚያመልኩት ከሆነ የሚሰገድለት ከሆነ ዒባዳ የሚደረግለት ከሆነ ከአላህ ውጭ የሚለመን ከሆነ ምን ይባላል ጧጉት ተብሎ ይጠራል ምክንያቱም የሰው ልጅ ሊመለክ አይገባማ ያኔ መመለክ የሚባለው ደረጃ ለአላህ ነው እንጂ ለሰው ልጅ ደረጃ ስላልተሰጠው ማለት ነው ከመመለክ ደረጃ ከባርነት ባሪያ ነው የሰው ልጅ በቃ የአላህ ባሪያ ነው አይደለ ከባርነት ደረጃ ወጥቶ ወደ መመለከት ደረጃ ከገባ ጧጉት ተባለ ስለዚህ ሚን መዕቡዲን ከመመለክም ሊሆን ይችላል የሚያመልኩት ከሆነ አው ወይም ደግሞ መትቡዒን የሚከተሉት ከሆነ መከተል ማለት ምን ማለት ነው ያኒ በወንጀል ማነው ሲያዝ ይሄ እኮ አላህ ሐላል ያደረገውን ሐራም ነው ሲል አላህ ደግሞ ሐራም ያደረገውን ሐላል ነው እያለ ሲናገር ሰዎች ተከተሉ እሺ ብሎ ማን የሚከተሉት ከሆነ ይሄም ደግሞ ምን ይባላል ጧጉት ይባላል እያለን ነው አው መትቡዒን የሚከተሉትም ቢሆን ማለት ነው የሚከተማ ምንድነው አሁን ለምሳሌ መጥፎ የሆኑ ዑለሞች አሉ አንድ ተግባባን አይደለ በመጥፎ ስራ ይጀምሩና ሰው ይከተላቸዋል አሁን የሽርክ ነገር ወይ ቢድዓ ነገር ይጀምሩና ሰው ከተከተላቸው ጧጉት ተብሎ ይጠራሉ ነው አው ወይም ደግሞ ሙጧዒን የሚታዘዝ ከመታዘዝ አንፃር ሊሆን ይችላል አው ሙጧዒን የሚታዘዙት ማለት ሰዎች ከአላህና ከመልእክተኛው ትእዛዝ ውጭ ሲያዙ አላህ ያላዘዘውን ሲያዙ መልእክተኛው ያላዘዙትን አዲስን ነገር ሲያዙ እሺ ብለው ሰው የሚከተሏቸው ከሆነ ወንጀል መሆኑን እኮ ነው ስህተት መሆኑን እያወቁ የሚታዘዟቸው ከሆነ ምን ይባላሉ ጧጉት ይባላሉ እያለን ነው ስለዚህ የጧጉት ማዕና ይሄ ነው አለ ማዕና ጧጉት ምክንያቱም ያኔ ማለት ነው መታዘዝ ያለብን አላህን ነው
መከተል ያለብን የቁርአን ሐዲስን መልእክትን ሆኖ እያለ ሰውየውን ከተከተልን ጧጉት አድርገናል ማለት ነው። ድንበር አልፈንበታል፣ ከደረጃው በላይ አድርገናል። ከቁርአንና ከሐዲስ ውጭ ያለን ነገር ሲያዘን እሺ ብለን ከታዘዝን ማለት ነው። ስለዚህ ማዕነ ጧጉት የሚለው ማዕና ማተጃወዘ ያለፈበት ነገር ነው። ቢሂ በሱ አልዓብዱ አንድ ባሪያ ሐደሁ ዲካውን ያለፈበት ደረጃውን ካለፈ አላህ የሰጠውን ደረጃ ካለፈ ጧጉት ይባላል። ከምን አንፃር ሚን መዕቡዲን ከመመለክም አንፃር ሊሆን ይችላል። አው መትቡዒን ወይም ደግሞ ከመከተል ሰው እየተከተለው ከሆነ በወንጀል አው ሙጧዒን ወይም ደግሞ የሚታዘዙት ከሆነ ከአላህና ከመልእክተኛው ትእዛዝ ውጭ ያለን ትእዛዝ ሲያዝ ሰው የሚታዘዘው ከሆነ ጧጉት ተብሎ ይጠራል ነው። ኸይረን ይሄ የኢብኑል ቀይም ረሂመሁላህ ገለጻ ጧጉትን በተመለከተ ምርጥ አድርጎ ገልጾታል ማለት ነው። እሺ ከዛ በኋላ ምን አሉ ሼክ መሐመድ ብን አብዱል ወሃብ ረሂመሁላህ ወጧጊቱ ከሲሩን አሉ። በዚህ ገለጻ አሁን ካየነ ጧጉቶች በጣም ብዙ ነው። የሚመለክ አለ፣ ሰው የሚከተለው አለ በወንጀል ትእዛዙ ደግሞ ከአላህና ከመልእክተኛው ውጭ ያለውን ትእዛዝ እያዘዘ ሰው የሚታዘዘው አለ። ስለዚህ ምንም በጣም ዓለም ላይ ያለው ጧጉት ሁላ ገብቷል። ስለዚህ በጣም ብዙ ናቸው ሊሉ ነው። ወጧጊቱ ድንበር የታለፈባቸው እኮ ጧጉቶች ከሲረቱን በጣም ብዙ ናቸው፣ ቁጥር ስፍር የላቸውም፣ በጣም ብዙ ናቸው። ወሩኡሱሁም ዋና ዋናዎቹ ግን ኸምሰቱን አምስት ናቸው። ዋና ቀንደኛዎቹ የጧጉቶቹ ዋና ቀንደኛ አምስት ናቸው። የተቀረውሳ በእነሱ ውስጥ ይካተታል። የነሱ ጫጩት ነው ማለት ነው። እና ወሩኡሱሁም ዋናዎቹ ኸምሰቱን አምስት ናቸው። አምስት ጧጉቶች ናቸው አሉ። አንደኛው ማነው? ዋናው የጧጉቶቹ ዋና መሪ ኢብሊሱ ለዐነሁላህ ኢብሊስ ነው። የመጀመሪያው ኢብሊስ ነው። ኢብሊስ ተብሎ ተጠራው ይላሉ። ሚነል ኢብላስ ተይዞ ነው። አይል አልቃኒጥ ሚን ረሕመቲላህ ማለት ነው። ከአላህ ዝነት ተስፋ ስለቆረጠ ኢብሊስ ተባለ። ኢብሊስ ማለት ቆራጭ፣ ተስፋ ቆራጭ ማለት ነው። ኢብሊስ ተብሎ ተጠራው አላህ በቃ እንደማያዝንለት ተስፋ ቆርጧል። ምን ጊዜ እሳት እንደሚገባ ያውቃል እሱ። አሁን እሱ ያለው ቻንስ ምንድነው? ጓደኛ ማብዛት ነው። እሳት የሚገባ ጓደኛ በቻናሉም በምኑም በቲክቶኩም በዛም እየገባ ያኒ ሐራምና ሙሐረም የሆኑ ነገራቶችን ሰዎችን እያሳየ ያመለካከተ ምን እያለ ጓደኛ መሰብሰብ ነው እንጂ እሱ ያው ጀነት እንደማይገባ አውቋል። እና ለዛ ነው ኢብሊስ ተብሎ ተባለው። ተስፋ ቆራጭ ይቆረጠ ማለት ነው። እና አንደኛው ኢብሊስ ነው፣ ሸይጣን ማለት ነው። ለዐነሁላህ የአላህ እርግማን ይወረድበትና እሱ ኢብሊስ ነው እያሉ ነው። ለዐነሁላህ አላህ ይርገመው፣ አላህ ከእዝነቱ ያባረው። አጠርዱ ለዐና ከአላህ ዘንድ ምንድነው? አጠርዱ ወልኢብዓድ ማራቅ ማለት ነው፣ ማባረር። አን ረሕመቲሂ ከእዝነቱ አላህ ያባረው እያሉ ነው። ስለዚህ ለዐነሁላህ አላህ ይርገመውና እሱ ኢብሊስ ነው እያሉ ነው፣ ሸይጣን ነው እያሉ ነው። ኸይረን የመጀመሪያው በቃ ዋና መሪያቸው ይሄ ነው ጧጉቱ ማለት ነው። ምክንያቱም ሼህ መሐመድ ጀመዚ ምን ብለዋል? አጧጉቱ አሸይጣኑ ዳዒ ኢላ ዒባደቲ ገይሪላህ ከአላህ ውጭ ወዳለ አካል ከአላህ ውጭ ወዳለ አምልኮ የሚጣራው ለማንኛውም ሸይጣን ነው ዋናው ጧጉት የተባለው ብለዋል አይደለ? ስለዚህ ጧጉት ነው የመጀመሪያው። ኢብሊሱን ለዐነሁላህ ኢብሊስ ነው አላህ ይርገመውና አላህ ከእዝነቱ ያባረውና እያሉ ነው። የመጀመሪያ ነው። ምክንያቱም ማንኛውም ሽርክ መሬት ላይ ሽርክ አልተከሰተም ኢላ በሱ ምክንያት ቢሆን እንጂ ነው እሱ ነው ያመጣው። የሁሉም ወንጀል መሪ ማን ነው? ኢብሊስ ነው ማለት ነው። ነዑዙ ቢላህ አላህ ይጠብቀን። ወምን አካል ነው? ሁለተኛው ደግሞ ዑቢዳ የተመለከ የሆነ አካል ነው። ወሁወ እሱ ያን ሰውዬ ጋዲን እየወደደ ወመን አካል ዑቢዳ ሁለተኛው የጧጉት ደግሞ ዋናው ወመን አካል ነው። ዑቢዳ የተመለከ ወሁወ ያን አካል ያኒ ራዲን ወዶ ሲያመልኩት ጉንብስ ቀጥ ሲሉለት እየወደደ ከሆነ የሚመለከው ይሄ ይባላል ጧጉት ይባላል። እዚህ ላይ ወሁወ ራዲን እሱ የወደደ ሆኖ ሳለ ሲል ያልወደደ ከሆነሳ ያማ ይባልም። አሁን ለምሳሌ ዒሳ አለይሂ ሰላም አልወደዱም፣ እናቱም አወድም ሌሎችም ማለት ነው። ያኒ የአላህ መልካም ሷሊሆች አይወዱም እንዲያመልኳቸው። እነሱ ጧጉት አይባሉም። ተጋባን አይደል? እነሱ ጧጉት አይባሉም። ምክንያቱም አልተመለኩም፣ እየወደዱ አይደለም፣ ዝም ብሎ ነው ያመለካቸው። ጧጉት አይባሉም እነሱ። ጧጉት የሚባለው ተጎንበሱልኝ፣ ቁሙልኝ፣ ተቀመጡልኝ የሚል እኮ አለ። አሁን አንድ ወደ ተሶፍ ላይ ገባ ስትሉ ያኒ ደረሶቻቸው ሲገቡ ካልቆሙላቸው እነሱን ሲመለከቱ ቁጭ ብለው ከሆነ ብድግ ብለው ካልቆሙ ካላከበሯቸው በቃ የሚቆጡ አሉ። እነዚህ አካሎች ጧጉቶች ናቸው። ምክንያቱም ጉልበት ሳሙ እኮ የሚባሉ ጉምስ ብላችሁ ጉልበታችንን ሳሙልን እዚች የሚሉ ከሆነ ይሄ ጉልበት የሚያስም ይሆን አካል ጧጉት ነው። ጧጉት ያኒ ምን ሩአሳ الطواغيت ከጧጉቶች ከባበር ከሚባሉት አንዱ ጧጉት ነው። ስለዚህ ወመን ዑቢዳ የተመለከ وهو راض እሱ እየወደደ ሆኖ ሳለ የሚወድ ሆኖ ሳለ የተመለከ ከሆነ ምን ይባላል? ጧጉት ይባላል። ሁለተኛ ሶስተኛው ወመን አካል ነው ዳዓ የተጠራ የሆነ አካል አናሰ ሰዎችን ይጠራ ወዴት? ይሄ ደግሞ በጣም ይከፋል። ወመን ዳዓ الناس ሰዎችን ይጠራ የጋበዘ ኢላ ዒባደቲ ወደ አምልኮ ነፍሲሂ ራሱ ወደ ማምለክ ኑቶልን አምልኩኝ እኔ ጌታ ነኝ ብሎ የተጣራ ከሆነ መጨረሻ ይሄ ግልጽ የሆነ ጧጉት ነው ማለት ነው። ተጋባን አይደለ? እኔን አምልኩኝ፣ ተጎናበሱልኝ፣ ጉንብስ ቀና በሉልኝ ብሎ የሚል ከሆነ
ይሄ ማን ነው ተመደነው ጧጉት ነው ብለን እንላለን ማለት ነው። አራተኛው ወመን አካል ነው ኢድዓ የሞገተ። ይሄ ደግሞ መሞገት ማለት ምንድነው? መድረቅረቅ የሚድረቅረቅ ከሆነ ሸይአን የሆነ ነገር የተድረቀረቀ ማለት ኢድዓ ማለት መሞገት መድረቅረቅ ማለት ነው። ያልሆነ ነጩን በሬ ጥቁር ማለት ነው። ባጭሩ ነጩን በሬ ጥቁር ነው ብሎ መከራከር ማለት ነው። ኢዘን የሱ ያላደለውን ነኝ ያልሆነ ወይ ነው የማይሆንበትን ወይ የማይሆንለትን እኔ ሆናለሁኝ ብሎ የሚሞገትና የሚድረቀረቅ ከሆነ ምን ይባላል? ኢድዓ ይባላል። ወመን ኢድዓ የሞገተ የሆነ አካል ነው ሸይአን የሆነ ነገር ምን ዒልሚ ለገይብ ምን ዒልሚ ከእውቀት አልገይቢ ከሩቅ እውቀት እንደሚታወቀው ነገ የሚሆነው ነገር ማንም የሚያውቅ የለም ከፍጡራን አንድም አላህ ብቻ ነው። ይሄ ዒልሙ ለገይብ አላህ ብቻ የተለየበት ነገር ነበረ። ነገር ግን አይ እኔ ያውቃለሁኝ ነገ የሚከሰተው እንደዚህ ነው፣ የዛሬ ዓመት ድርቅ ይመጣል እያለ የሚሞግትና የሚድረቀረቁላ ይሄ ሁላ ተደራራቂ ነው፣ ውሸታም ነው፣ አያውቅም። እንደዛ ያን ነው ምን ይባላል? ጧጉት ይባላል። አሁን የሩቅ እውቀትና ቃል የሚሉት ማን ናቸው? ካሂን፣ ጠንቋዮች፣ ደጋሚዎች ምናምን ያኔ ማለት በጣም ብዙ ናቸው። በዘመናችን በስተዋል እነሱ ምንድናቸው? ጧጉቶች ናቸው። ተግባባን አይደል? ስለዚህ ወመን ይድዓ የሞገተ ሸይአን እንደ ትንሽም ብኮን ትንሽ ነገር የሞገተ ምን ዒልም ከእውቀት አልገይቢ ከሩቅ እውቀት ትንሽም ብኮን የሞገተ ጧጉት ይባላል። ዋና ራእስ ጧጉት ነው እያለ ነው። አምስተኛው ወመን አካል ነው ሐከመ የፈረደ የሆነ አካል ቢገይሪ ውጭ ማለት ነው ያኔ ማለት ነው ከነገር ውጭ አንዘለ ካወረደው ነገር ውጭ አላህ ካወረደው ነገር ውጭ የፈረደ ማለት ከቁርአንና ከሐዲስ ውጭ ባለ ፍርድ የሰጠ ቁርአን ሐዲስን ገለል አድርጎ በቀዋኒን በህግጋቶች የሰው ልጅ ባኖረው በዲሞክራሲ ህግ ሊሆን ይችላል፣ በቀበሌ ህግ ሊሆን ይችላል፣ ከዛልከ በአበጋር ህግ ሊሆን ይችላል። በምናም በቃ ከቁርአንና ከሐዲስ ውጭ ባለ በምንም ህግ ይሁን የፈረደ የሆነ አካል ጧጉት ነው። ወመን ሐከመ የፈረደ የሆነ አካል ቢገይሪ ውጭ ከነገር ውጭ አንዘለ ካወረደው ነገር ውጭ አላህ ካወረደው ከሆኑ ነገር ውጭ ባለ የፈረደ ነገር ሁላ በቆቲም ሆነ በጫትም ይሁን በምንም ይሁን የፈረደው ምን ይባላል? ጧጉት ይባላል እያሉ ነው። ይሄ እንግዲህ አሁን አብዛኞቹ እንትን ነው ያኔ ፍርድ የሚሰጡት አሁን ከቁርአን ከሐዲስ ውጭ ነው። ብዙዎቹ ወደ ተሶፋ ዓለም ሲገቡ ቃም ጠፋ ቆቴን የሚወጣው ምንም ጠፋ ጫትን የሚወጣው ያኔ ማለት ኢላ አኺሪ። ይሄ እንግዲህ ሁክም ቢገይሪ ማ አንዘለላህ ያኔ ወከዛሊከ በሌላም አሁንም ደግሞ በተለይ ልንነቃበት የሚገባ ሴቶች ላይ የሚሰራ ይሄ ውርስ ላይ ማለት ነው። በጣም ከባድ መስአላ ወላሂ እዚህ ቦታ ላይ የሚገባ ልንጠነቀቅ የሚገባው ነገር ሴቶች አሁን ለምሳሌ እንደሚታወቀው ሸሪዓችን ቁርአን ሐዲስ ያዘዘው በኸይር ነገር ነው የመጣው። ቁርአን ሐዲስ ሰውየው ከአባትየው ከሞተ ለልጁ ወንድና ልጅ አሁን ወንድ ልጅና ሴት ልጅ ትቶ ቢሞት ሰውየው ለማን ነው? ለዘከሪ አላህ ለወንድየው ሚስሉ ሐዝል ኡንሰይን የሴቷ ሁለት እጥፍ ነው የሚሰጠው። ሁለት እጣ ሴቷ አንድ እጣ አሁን ለምሳሌ 200 ብር ቢኖር ያኒ ወይ ነው አንድ ማሰም ምናምን 100 ብር ቢኖር ግማሹ 1/3ኛው ለሱ አንድ እጣ ነው ለሱ የሚዘርሳት በሸሪዓ ማለት ነው። እዛ ግማሽ ነው። አሁን ለምሳሌ 300 ብር ቢኖር 200 ለሱ 100 ብር ነው የምትሰጠው። ይሄ እንደዚህ ብሎ ታኒ ፍርድ ተሰጥቶ እያለ ቁርአን ላይ ያኒ ሁክም ተሰጥቶ እያለ አንዳንድ ሴቶች ምን ያሉ የለም ልጅየው በቁርአን ባሪ ስንፋረስ ይችላል ታዲያ የለም ግማሽ እኩል ካላገኘሁም አንድ ብያ አንድ ጣ አገኛለሁ አንተ ሁለት ያገኘህ ትለና ወደ ተራለች ወደ ዲሞክራሲ ወደ ህግ ቦታ ላይ ከስሽ እኩል ነው መካፈላት ብላ ወደዛ ተራለች። ይሄ ከባድ የሆነ ነገር ነው። ሴቶች ልንጠነቀቅ ይገባል። እዚህ ቦታ ላይ ሁክም ላይ መፋረድ ያለብን በቁርአንና በሐዲስ ነው። ውርስ ላይ መዋረስ ያለብን ቁርአን ሐዲስ አላህ የሰጠንኒ እጣ ያንን ተካፍለን መረው እንጂ በዚህ ምክንያት ስንት ይጨቃጨቃሉ ማለት ነው። ስንት ጭቅጭቅ والله سبحان الله በውርስ እና ይሄ መሆን የለበትም። ውርስ ላይ በቁርአንና በሐዲስ ቀጥታ ውርስ የሆነ ሞት አይቀርምና ሲሞት ወሬ ነው የምንሄደው ወደ ማናቅ ከሆነ ሸኾችን አካባቢያችን ካሉት መስጂዶች እንሄድና እንዲህ ሆኖ እኔ አባታችን ይሄን ገንዘብ ትቶ ነበረ ልጆች ደግሞ ይሄን አሉት ወንድ ይሄን ያህል ሴት ይሄን አሉትና አከፋፍሉን እንድንውርሳችን ተብሎ ይጠየቅና እኔ ሸኺዩ ምን ይላል? ለወንድየው ይሄን ያህል እጥፍ ይሄን ያህል ገንዘብ ስጦ 300 ካለ 200 ለወንድየው 100 ለሱ ስጦ ብሎ ይፈርዳል። እሺ ብለን ተቀበለለት ነው መመለስ ነው እንጂ አለብን አረ እንደ ብሎ ብለን እንደገና ይግባኝ የለውም ቁርአን ላይ ያኒ ይግባኝ ተብሎ ክስ ተመስርቶ ወደ ሌላ አይከድም። ቁርአን ሐዲስ ከተፈረደ መቀበል ብቻ ነው፣ ምርጫ የለንም። ስለዚህ እዚህ ቦታ ላይ አነ ሁክም ቢገይሪ ማ አንዘለላህ አላህ ካወረደው ውጭ መፋረድ የሚለው ምንድነው? ውርስ ላይ ከቁርአን ሐዲስ ውጭ ወጥተው ሙስሊሞች ወደ ህግጋቶች ወደ ዲሞክራሲው ህግ ሄዶ መፋረድ ይሄ እዚህ ውስጥ ይገባል። ልንጠነቀቅ ይገባ ነው። ነዓም አምስቶቹ እነዚህ ዋናውና ራእሶቹ እነዚህ ናቸው አሉ። ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው። ይህ ወደሊሉ የሚለው ሼክ መሐመድ አብዱል ወሃብ በመሃል ላይ ጣጉትን ሊፈቱ አስገብተው ነው እንጂ መረጃው ለማን ነው? ወፍተረደ አላሁ ዐላ ጀሚዕል ዒባድ አላህ በባሮቹ ላይ ግድ አድርጓል። አልኩፍረ ቢጣጉት በጣጉቶች መካድ ወልኢማን ቢላህ በአላህ ማመንን ግድ አድርጓል ብለን ነበር አይደለ? ለዛ ነው መረጃው እንጂ አሁን ላለው አይደለም። በመሃል ላይ ያስገብተው ነው ጣጉት የሚለውን በመሃል ላይ ያስገብተው ነው እንጂ ወደሊሉ የሚለው መረጃው አይ አላህ በባሮቹ ላይ
በጧጉቶች መካድ በአላህ ማመንን መጀመሪያ ግድ አድርጓል ያልነው መረጃችን ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው እያሉ መረጃ እያመጡ ነው። ምን አለ አላሁ ተባረከ ወተዓላ ቁርአን ላይ ላ ኢክራሃ ማስገደድ የለም፣ ፈጽሞ ማስገደድ የለም፣ ፊዲኒ በሃይማኖት እስልምና ላይ ማስገደድ የለም። እስልምና ግባ ተብሎ አይገደድም። ሰውየው በራሱ ያው አምኖበት ሲገባ ነው እንጂ ተገዶ ማስገደድ የለም እያለ ነው አላሁ ተባረከ ወተዓላ። ላ ኢክራሃ ማስገደድ የለም፣ ፊዲን በድን ውስጥ ማስገደድ የለም። ምክንያቱም ቀድ በእርግጥም ተበየነ ግልጽ ሆኗልና አርሽዱ ቅናቸው መንገድ ግልጽ ሆኗል። ሩሽድ ማለት የመልእክተኛው አለይሂ ሰላቱ ሰላም መንገድ ያኒ ቅናቸው ቁርአንና ሐዲሱ መንገዱ ግልጽ ብሏል። ሚነል ገይ ከጠማው መንገድ ግልጽ ሆኗል። ገይ ማለት የአቡ ጀሃል የካህዲያኖች መንገድ ማለት ነው። የካፊሮች መንገድ ተገልጿል። ሐቁና ባጢሉ ስለተገለጸ በድል ላይ ማስገደድ የለም። ስለዚህ ነፃ ለነፍሱ ነፃ የፈለገ የሆነ አካል ሐቁን ይከተል። ረሳት ነው የምፈልገው ሳመግባን ነው የምፈልገው አልሆነ አካል ደግሞ ጠማማውን መንገድ ይከተል። የሙሽሪኮችን መንገድ ይከተል ያገኘዋል ነው። ስለዚህ በድል ላይ ማስገደድ የለም እያለ ነው አላሁ ተባረከ ወተዓላ። ከዛ ቀጥሎ ምን አለ? ፈመን አካል የክፉር የካደ የሆነ አካል ቢጧጉቲ በጧጉት ከአላህ ውጭ በሚመለኩ ነገራቶች ጣጉት ማለት ነው ድንበር የታለፈበት ሁላ ሰው የሚያመልከው ሰው የሚከተለው ሰው የሚታዘዘው ከአላህ ትእዛዝ ውጭ ማለት ነው። ተግባባን አይደለ? አላህና የአላህን ትእዛዝ ጥሰው የመልእክተኛውን ትእዛዝ ጥሰው በሌላ ትእዛዝ ሲያዙ ሰው የሚከተላቸው ከሆነ ጧጉት ይባላልና ፈመን የክፍር ቢጧጉት በጧጉቶች የካደ የሆነ አካል አሁን ባለፉት ሁላ በጠቀስናቸው ሁላ የካደ የሆነ አካል አለ አላህ ወዩእሚን ያመነ የሆነ አካል ቢላሂ በአላህ ያመነ የሆነ አካል ፈቀድ በእርግጥም እስተምሰከ ጥብቅ አድርጎ ይዟል። እስተምሰከ ማለት በጣም አጥብቆ ይዟል። ቢልዑርወቲ በገመድ አልውስቃ ታማኝዋንና ማትበጠሰውን ገመድ አጥብቆ ይዟል። ቢልዑርወቲ በገመድ አልውስቃ ታማኝዋን ገመድ ይዟል። ለንፊሷመ መበጠሻ የሌላትን ለሃ ለሷ ለዛ ለገመዲቱ ምንም የማትበጠስን ምንም የማትቆረጥን ገመድ አጥብቆ ይዟል። እሷም ማነት ዑርወቱል ውስቃ ላኢላሃ ኢለላህን ይዟል እያለን ነው። ወላሁ አላህ እኮ ደግሞ ሰሚዑን ሰሚ ነው፣ ዓሊሙን አዋቂ ነው አላሁ ተባረከ ወተዓላ ብሎ ይለናል። ስለዚህ አንቀጽ ምንድነው መረጃችን? ፈመን የክፍር ቢጧጉቲ በጧጉት የካደ ወዩእሚን ቢላህ በአላህ ያመነ እያለ ስለሆነ አላህ ግድ አድርጓል። ወፍተረደላሁ አላህ ግድ አድርጓል አላ ጀሚዕል ዒባድ በባሮች ላይ ግድ አድርጓል። በሁሉም ባሮች ላይ ምንድን አልኩፍረ መካድን ቢጧጉቲ በጧጉት መካድን ግድ አድርጓል መጀመሪያ። ከዛ ወልኢማን ቢላህ በአላህ ማመንንም ግድ አድርጓል። ምክንያቱም ፈመን የክፉር የካደ የሆነ አካል ቢጧጉቲ በጧጉት የካደ የሆነ አካል ወዩእሚን ቢላህ በአላህ ያመነ ስላለ ማለት ነው። ኸይረን ወሃዛ ይህ ደግሞ እዚህ አንቀጽ ላይ ፈመን የክፉር ቢጧጉቲ ወዩእሚን ቢላህ የሚለው ማዕና ጽንሰ ሐሳብ ነው። ላኢላሃ ኢለላህ የላኢላሃ ኢለላህ ትርጉም ነው። ያኒ የላኢላሃ ኢለላህ ትርጉም አለ። ላኢላሃ ኢለላህ ማለት ምን ማለት ነው? ላ መዕቡደ ቢሐቅን በእውነት የሚመለክ የለም ኢለላህ አላሁ ተባረከ ወተዓላ እንጂ በእውነት የሚመለክ የለም ማለት ነው አይደለ? ነፊና ኢስባት አለ። ላኢላሃ ማለት ነፊ ነው፣ ኢለላህ ማለት ኢስባት ነው አይደለ? ልክ ፈመን የክፍር ቢጧጉት በጧጉት የካደ የሆነ አካል የሚለው ላኢላሃ የሚለውን ይዟል። ያኒ በጧጉት መካድ ማለት ነው ከአላህ ውጭ በሐቅ የሚገዙ ጌታ የለም ብሎ ማውገዝ ማለት ነው። ወዩእሚን ቢላህ ስለን ኢለላህ የሚለውን ይዛል። ስለዚህ ወሃዛ ይህ እኮ ፈመን የክፍር ቢጧጉት ወዩእሚን ቢላህ የሚለው ማዕና ላኢላሃ ኢለላህ የላኢላሃ ኢለላህ ማዕናና ጽንሰ ሐሳብ ነው አሉ። ወፊል ሐዲስም ላይ ደግሞ ጸድቋል አሉ። ወፊል ሐዲስ ሐዲስ ላይ ደግሞ ጸድቋል። ምን የሚል ጸድቋል? ረእሱል አምሪ ይምላል። ረእሱ መልካ ሰለም እዚህ ሐዲስ ላይ እንደ ምሳሌ አድርገው ነው የገለጹት። ረእሱ ራሱ እኮ አልአምሪ የነገራቶች ሁላ ራስ አሉ። እንደውም እኔ የተላኩበት የመጣሁበት ይዤው ከመጣሁት መልእክቶች ሁላ ዋናው የነገራቶች ሁላ ዋናው አልእስላሙ እስልምና ነው አሉ። በቃ የነገራቶች ሁላ በቃ መልካ ሰለም የመጡበት ዋናው ነገር እስልምና ነው አለቀ። ስለዚህ ራሱ ዋናው ያሉ አልአምሪ የነገራቶች እኮ ዋናው ራሱ ማለት ነው። ራስ ማለት አሁን ለምሳሌ ከሰውነታችን ራሳችን ምንድነው ዋና ነው አይደለ? ልክ አሁንም ያኒ መልእክተኛው አለይሂ ሰላቱ ሰላም ከመጡበት ከዲኑ ሁላ ዋናው በቃ ከመጡበት ነገር ራሱ ዋናው አልአምሪ የነገራቶች ሁላ ራስ የነገራቶች ሁላ ዋና ያኒ ከመልካ ሰለም ከመጡበት ነገር ሁላ ዋናው አልኢስላሙ እስልምና ሃይማኖት ነው አሉ። ወዓሙዱሁ የእስልምና ደግሞ ምሰሶ አሉ። ወዓሙዱሁ ማለት ዓሙድ ማለት ምሰሶ ልክ የቤት ምሰሶ እንደሚባለው ወዓሙዱሁ ምሰሶ እኮ እስልምና የሚቆምበት መልእክተኛው አለይሂ ሰላቱ ሰላም የመጡበት የሚቆምበት ምሰሶ አሶላቱ ሶላት ነው አሉ። ሹፍ እዚህ ላይ ነቃበሉ ዘይ ያኒ ምሰሶ ሶላት ነው ሲባል ያኒ ማን ሶላት ካልሰገደ ሰውየው ይፈርሳል ማለት ነው። ልክ ማን ቤቱ እኮ የሚቆመው ቤቱ ነው የሚቆመው ምንድነው? በምሰሶ ነው አይደለ? ሊዛሊከ ሶላትን የተወሰውዬ ይከፈራል ያሉት አይማዎች በዚህ ሐዲስ መረጃ ያደርጋሉ። ምክንያቱም ዓሙዱሁ እያሉ ነው የእስልምና እኮ እስልምና የሚቆምበት ምሰሶ አሶላቱ ሶላት ነው።
ሶላት ከጠፋ እስልምና የለም ማለት ነው። ስለዚህ ሙስሊም ያለ ሶላት የለም ዋጋ የለም። ሙስሊም ነኝ ማለት የለም። ሶላት ትቶ ሙስሊም ነኝ የማይታሰብ ነገር ነው። ስለዚህ ወዐሙዱሁ ምሰሶ አሰላቱ ሶላት ነው። ከዛ ደግሞ ወዚርወቱ አሉ ሹፍ ወዚርወቱ ማለት ምንድነው? ዚርዋ ማለት እላይ ማለት ነው። ከላይ ያለው ደግሞ እንዲሁ ከላይ የመጨረሻው ሰናሚሂ ሰናም ማለት አስል መሰረቱ ማዕናውን ስንመለከት የግመል ሻኛ ማለት ነው። የግመል ሻኛ መልእክተኛው አለይሂ ሰላቱ ሰላም ከእስልምና ውስጥ ካሉ መልካም ስራዎች ትልቅ ደረጃ ያለውን ሲገልጹ በምን ገለጹት? በግመል ሻኛ መሰሉት። እንደነገርኳችሁ ሐዲሱ ምሳሌ በምሳሌ ነው የገለጹትና እንዲገባን በተምሳሌት ነው። የግመል ሻኛ በግመል ሻኛ ታዲያ ለምን መሰሉት ይላሉ። ግመል እኮ የግመሎቹ ሻኛቸው የተላይ ነው ከላይ ነው አይደለ? በጣም ያኔ የጠገቡ ግመሎችን ካያችሁት በጣም ክምር ያለ ሻኛቸው ላይ በቃ እንዲህ ጉብብ ይላል ማለት ነው። እና ወዚርወቱ እላይ ያለው እኮ ሰናሚሂ ዋናው እንደው የላይኛው ትልቁ ደረጃ አሉ። ከእስልምና ደግሞ በጣም ትልቁ ደረጃ ወዚርወቱ ከላይ ሰናሚሂ ከላይ ያለው ሻኛ የእስልምናው ትልቁ ሻኛና ከላይ ያለው አልጂሃዱ ትግል ማድረግ ነው። ፊ ሰቢልላህ በአላህ መንገድ ትግል ማድረግ በአላህ መንገድ መጋደል ከሃዳኖችን መዋጋት ሙብተዲዖችን ትግል ማድረግ ይሄ ምንድነው አሉ ትልቅ እስልምና ላይ በቃ ከዚህ ከጂሃድ ፊ ሰቢልላህ በላይ ምንም ትልቅ ስራ የለም አሉ። እና ወዚርወቱ ሰናሚሂ ከላይ ያለው የእስልምና ሻኛ ከላይ ያለው አልጂሃዱ መታገል ነው። ፊ ሰቢልላህ በአላህ መንገድ መታገል ነው አሉ። እዚህ ላይ አንዳንድ ሰዎች የተሳሳተ አመለካከት ይረዳሉ። እሱ ምንድነው ጂሃድ ፊ ሰቢልላህ ሲባል ሰይፍ ይዞ ምናምን መሳሪያ ይዞ ጦር ሜዳ መውጣት ይመስላችኋል። ይሄም ብቻ አይደለም። ይሄም ጂሃድ ነው፣ ትክክል ነው። ነገር ግን ጂሃድ በዚህ ብቻ አያጥርም። ያኔ ማለት ነው በምን ያኔ ማለት ነው ያኔ ማለት ነው በመላስም አለ በገንዘብም ጂሃድ አለ። በገንዘብ ጂሃድ ማድረግ ይቻላል። በመልካም ነገር መስጂድ በመገንባት ውሃ በማውጣት የተለያዩ ኸይር ስራዎችን በመስራት መድረሳዎችን በመስራት ያኔ ገንዘብ መድረሳዎችን የሚሰሩ መስጂድ የሚሰሩ ሰዎች በገንዘባቸው ጂሃድ እያደረጉ ነው። ዳዕዋ የሚሉ ሰዎች ቅርአት የሚያቀሩ ሰዎች በቢድዓዎች ላይ ሙብተዲዕ ሰዎች አዳዲስ ሹብሃ ሲያመጡ አዳዲስ ቢድዓ ሲያመጡ ቢድዓቸውን በቁርአንና በሐዲስ እያፈረሱ የሚጥሩ መሻይኾች እነሱም ጂሃድ እያደረጉ ነው። ስለዚህ በምላስም ጂሃድ ይደረጋል፣ በገንዘብም ጂሃድ ይደረጋል። ሰይፍ የሚይዞ መሳሪያ አንጥሮ አንግቦ ሜዳ ገብቶ መዋጋትም ይሄም ጂሃድ ነው። ወከዛሊከ አይማዎች እንደሚሉት ወሚን አዕዘሚል ጂሃዲ ፊ ሰቢልላህ ፊ ሀዘ ዘመን ይላሉ። በእኛ ዘመን በዚህ ትልቁ ጂሃድ ይላሉ። እንደው አሁን በእኛ ዘመን አሁን ይሄ ቴክኖሎጂ በበዛበት ወስዋሱ የሚወሰወሰው ነገር በበዛበት ሰዓት ትልቁ ጂሃድ አልጂሃዱ ፊ ጠለቢል ዒልም ሸርዒ ሸሪዓዊ እውቀትን ለመማር ቁርአንና ሐዲስን ለመማር ቁጭ ብሎ መማር ያኒ ይሄን በዚህ መስወበር ወላሂ ትልቁ ጂሃድ ይሄን ይላሉ። ተጋባን አይደለ? ነፍስያው አሁን በሰዓት ቁርአን ለመቅራት ቁጭ ብሎ መቅራትና በዚህ አሁን ቴክኖሎጂ በበዛበት ወስዋሹ በማለት የሚወሰውሰውና ቢዚ የሚያደርገው ነገር በበዛበት ሰዓት ከዑለሞች ዘንድ ከአዋቂዎች ዘንድ ቁጭ ብሎ ዒልምን መማር ትልቁ ጂሃድ ማለት ይሄ ነው ይላሉ። በቃ በእኛ ዘመን ያለው ይላሉ አይማዎች። ስለዚህ ዒልሙ ሸሪዓ ላይ ዒልሙል ኪታቢ ወሱና ቁርአንና ሐዲስን በመማር ላይ ትልቅ ትግል ሊኖረን ይገባል፣ ትልቅ ጥረትን ልናደርግ ይገባል እያሉ ነው ሼኽ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ረሕመተን ዋሲዓ። እንደዚህ ብለው ማነው እየተናገሩ ነው ማለት ነው። ነዓም ወላሁ አዕለም አላሁ ተባረከ ወተዓላ ይወቅ። ወሰለላሁ የአላሁ ተባረከ ወተዓላ ውዳሴ ዐላ ሙሐመድን በሙሐመድ ላይ ይሁን፣ ወዐላ አሊሂ በመልእክተኛውም ዐለይሂ ሰላቱ ወሰላም ቤተሰብ ላይ ይሁን፣ ወሶሕቢሂ በባልደረቦቻቸውም ላይ ይሁን፣ ወሰለም ሰላምታውም